ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 5 ዩኒት 5 እንግሊሽ ይሆናል ማለት ነው። በዛሬው ቪዲዮአችን ስለ ግራመር ፓርት ስለ ሲምፕል ፓስት ቴንስ የምንማር ይሆናል። ሲምፕል ፓስት ቴንስ ኦር ደግሞ V2 ማለት ነው። ለምሳሌ ፕሌይ ካልኩኝ ፕሌይድ፣ V3 ምን ይሆናል? ፕሌይድ። ይሄኛው V1 ነው። ይሄኛው V2 ነው። ይሄ ደግሞ V3 ነው። ስለዚህ ይሄ V2 ምን ይባላል? ሲምፕል ፓስት ቴንስ እንለዋለን ማለት ነው። ሲምፕል ፓስት ቴንስ። ሌላ ለምሳሌ ኢት ካልኩኝ ኢት፣ ኤት፣ ኢትን። ስለዚህ አሁን ይሄኛው V1 ነው፣ ይሄኛው V2 ነው፣ ይሄኛው V3 ነው። ሶ ይሄ V2 ምን እንለዋለን? ሲምፕል ፓስት ቴንስ እንለዋለን ማለት ነው። እዚህ የምታዩት ፓሴጅ ላይ ሲምፕል ፓስት ቴንስ ወይ ደግሞ V2 በቦልድ ሆነው ተቀምጠዋል። ለምሳሌ እዚህ ጋር ስንመጣ ወዝ፣ ሃድ፣ እነዚህ በቦልድ የተቀመጡት ማለት ነው እዚህ ፓሴጅ ላይ ሲምፕል ፓስት ቴንስን ያሳያሉ ማለት ነው። ስለዚህ ኢዲ የሚጨምሩ አሉ፣ ራሳቸውን የሚቀይሩ አሉ። ስለዚህ ሁለት አይነት ቨርብ ነው ያለው፣ ራሱ ሙሉ በሙሉ የሚቀይርና ኢዲ ብቻ የሚጨምር ማለት ነው። ሶ እዚህ ጋር በቦልድ የምናያቸው ቃላቶች እንዳለ V2 ወይ ደግሞ ሲምፕል ፓስት ቴንስ ናቸው። እዚህም ጋር ሬጉላር ቨርብ ኢዲ የሚጨምሩት ሬጉላር ቨርብ ይባላሉ። ሶ እዚህ ዳያሎግ ላይ አሁንም እዚህ ጋር በቦልድ ያሉት ኢዲ የሚጨምሩ ናቸው፣ ሬጉላር ቨርብ ናቸው። ራሳቸውን የሚቀይሩት ደግሞ ኢሬጉላር ቨርብ ይባላሉ። ሶ እዚህ ጋር አቴንድድ፣ ቶክድ እዚህ ጋር የሚሉ ቃላቶች ኢዲ ነው የሚጨምሩት። እነዚህ V2 ወይ ደግሞ ሲምፕል ፓስት ቴንስ ሬጉላር ቨርብ ይባላሉ። እሺ ሶ በዚህ መሰረት ደግሞ እዚህ ጋር ተጀምረው ያላለቁ ዳያሎጎች አሉ። እነዚህን ዳያሎጎች እኛ እንጨርሳቸዋለን ማለት ነው። በሲምፕል ፓስት ቴንስ ነው የምንጨርሳቸው፣ ሬጉላር ናቸው። ስለዚህ አሁን እዚህ ጋር የስ ብሎ የስ ኮማ አይ ኮምፕሊትድ እንላለን ማለት ነው። አይ ኮምፕሊትድ፣ yes I completed the worksheet፣ I completed the worksheet ብዬ እጨርሳለሁ ማለት ነው። እዚህም ጋር yes I ብለን washed፣ I washed my shoes፣ I washed my shoes for Monday። ሶ ይሄን በዚህ መንገድ እንጨርሳለን ማለት ነው። እዚህም ጋር yes I washed yes I washed all of them in the evening። yes I washed my clothes፣ yes I washed my clothes ካልኩ በኋላ እዚህ ጋር clothes ስለሚል ማለት ነው yes I washed my clothes all of them in the evening እንላለን። እዚህ ጋር ደግሞ did you collect the money ይላል። so did you collect? yes I collected፣ yes I collected the money this morning። yes I collected the money this morning ብለን ዳያሎጉን እንጨርሰዋል ማለት ነው። እሺ ቀጥሎ ደግሞ አሁንም yes I visited፣ yes I visited museum yesterday afternoon። እሺ ሶ ይሄን በዚህ መንገድ ይሄን ዳያሎግ በዚህ መንገድ ከጨረስን በኋላ አሁንም እዚህ ጋር ሌላ ጥያቄ አለ። yes or no question ነው። ይሄንንም እንዴት ነው የምንጨርሰው? አንደኛው ጥያቄ did you watch the news last night ይላል። no እንላለን። no I didn't watch the news last night እንላለን ማለት ነው። እሺ ሁለተኛው ላይ did you visit the market this evening? no አሁንም no I didn't visit the market። ሶ አሁን እዚህ ጋር ልብ ማለት ያለብን ነገር no I didn't visit the market this morning ብለን እንጨርሳለን። this morning ሉክ ከዲድንት በኋላ ኦር ደግሞ ከዲድ በኋላ የሚመጣው ምንድነው? V1 ነው ማለት ነው። ኢዲ አይጨመርም ማለት ነው። ከዲድ ቀጥሎ የሚመጣው V1 ነው። ኢዲ አይጨመርም የሚለውን ነገር እንይዛለን።
እሺ እዚህ ጋር did you call your mother? No, I didn't. ከዛ I didn't call my mother ብለን በዚህ መንገድ እንጨርሰዋለን። Did you play football last night? No, I didn't play football last night. እሺ ቀጥሎ did you perform the drama well? No, I didn't perform the drama well. ሶ ይሄን በዚህ መንገድ እንሰራለን ማለት ነው። እሺ እዚህ ጋር ሬጉላር ቨርቦች ናቸው። the simple past tense is used to describe an action that occurred and was completed in the past. so simple past tense ለምንድን ነው የሚጠቅመን? አክሽኑ ኦሬዲ ያለፈ የተጠናቀቀ ከዚህ በፊት ድርጊቱ ተደርጎ ያለፈ የተጠናቀቀ ነገሮችን ለመግለጽ እንጠቀማለን simple past tense ማለት ነው። the regular simple past tense is formed regular የምንለው formed by adding ed to the base form of the verb or infinitive without to. ይሄ regular verb የሚለውን እንዴት ነው የምንሰራው? v1 ላይ or ደግሞ base form ላይ ምን እንጨምራለን? ed እንጨምርበታለን ማለት ነው። ሶ እዚህ ጋር ወካለ ወክድ ነው፣ አስክድ ነው። ስለዚህ ed ነው የምንጨምረው ማለት ነው። ed እንጨምራለን። ሶ ed በመጨመር ቤዝ ቨርቡ ላይ ed በመጨመር ፓስት ቴንስ መስራት እንችላለን ማለት ነው። ሌላኛው ደግሞ ኢንትሮጋቲቭ ስናደርግ ነው። ኢንትሮጋቲቭ በምናደርግበት ሰዓት ኢንትሮጋቲቭ ሴንቴንስ in the simple past tense should begin with auxiliary verb did. look ኢንትሮጋቲቭ ለማድረግ ፓስት ቴንስን ኢንትሮጋቲቭ ለማድረግ ሁሌም did በሚለው እንጀምራለን ማለት ነው። this is irrespective of whether the subject ምንም ይሁን ምን በdid ነው የሚጀምረው። ሰብጀክቱ ሲንጉላርም ይሁን ፕሉራልም ይሁን ማለት ነው። so he, she, it, we, they, I ሌላም ፕሉራልም ይሁን ሲንጉላርም ይሁን የሚጀምረው በdid ነው ማለት ነው። the auxiliary verb is followed by the subject and verb and the verb first form. so auxiliary ከdid ቀጥሎ ምን ይከሰታል? ሰብጀክት አለ ማለት ነው። ከሰብጀክቱ ቀጥሎ ደግሞ ቨርቡ ይመጣል። ከዛ ቀጥሎ ደግሞ ኦብጀክቱ ድርጊት ተቀባይ ይመጣል። እና ኦብጀክቱ የት ነው የሚመጣው? አት ዘ ኤንድ ነው መጨረሻ ላይ ማለት ነው። ለምሳሌ እዚህ ጋር ይሄ ኢንትሮጋቲቭ ነው። ሶ ዲድ ብሎ ይጀምራል። ከዛ ሺ ሰብጀክት ነው ማለት ነው። ከዛ ቨርቡ አለ። ከዛ ቀጥሎ ዲድ ሺ ኮምፕሊት ዘ ታስክ፣ ታስኩ ደግሞ ኦብጀክት ነው። ሶ ከዚህ ጋር የምንይዘው ከዲድ ቀጥሎ የሚመጣው እዚህ ጋር ይሄ ቨርብ ማለት ነው። ኢዲ መጨመር አይቻልም። ለምሳሌ ዲድ ሺ ኮምፕሊትድ ማለት አይቻልም ማለት ነው። ዲድ ከሆነ ቀጥሎ የሚመጣው ቨርብ v1 ብቻ ነው። ኢዲ መጨመር አይቻልም ማለት ነው። ሶ በዋናነት ይሄን ነው የምንይዘው። እዚህ ጋር አቴንድ ኢዲ መጨመር አይቻልም። እዚህ ጋር ቶክድ ብንል ትክክል አይደለም ማለት ነው። ሶ ዲድ አለ፣ ከዛ ቨርቡ አለ፣ ከዛ ሰብጀክቱ አለ፣ ከዛ መጨረሻ ደግሞ ኦብጀክቱ አለ። irregular simple past tense in the negative form. ኔጌቲቭ ስናደርግ ደግሞ ምንድነው የምናደርገው? the past simple is the tense used to express situation, event and action that happen in the past ነው። አሁንም ይሄ simple past የምንለው ነገር ለምን ያገለግለናል? ድርጊቱ ኦሬዲ ተከናውኖ ያለፈ መሆኑን ለመግለጽ ነው። when it is expressed in the negative form ኔጌቲቭ ከሆነ ደግሞ the verb denies something about the subject። ስለዚህ ቨርቡ ዲናይ ማድረግ አለበት፣ ያ ነገር እንዳልተፈጸመ ማሳየት አለበት። እና እንዴት ነው የምንሰራው? ፎርሙላ አለው ማለት ነው። ሰብጀክቱ አለ፣ ከዛ ዲድ፣ ከዛ ቀጥሎ ኖት ይመጣል። ከዛ ቀጥሎ ኢንፊኒቲቭ ቨርብ ማለት v1 ነች፣ ኢዲ የሌላት ማለት ነው። ለምሳሌ እዚህ ጋር ሂ ዲድ አለ፣ ከዛ ቀጥሎ ኖት። ስለዚህ ኔጌቲቭ ለማድረግ ዲድ ላይ ኖት መጨመር ነው ማለት ነው። ለምሳሌ እዚህ ጋር አፈርማቲቭ ሂ ኪክድ ዘ ቦል፣ ወደ ጥያቄ ስንቀይረው ዲድ እናስቀድማለን። ዲድ ሂ ኪክ ዘ ቦል፣ ኪክድ የሚለውን ደግሞ ኢዲውን እናጠፋለን። ወደ ኔጌቲቭ ፎርም ስንቀይረው ዲድ ላይ ኖት መጨመር ነው ማለት ነው። ሂ ዋሽድ ሂዝ ሃንድ፣ ወደ ጥያቄ ስንቀይረው ዲድ እንልና ከዛ በኋላ ኢዲን እናጠፋለን ማለት ነው። ኔጌቲቭ ስናደርገው ደግሞ ኖት እንጨምርበታለን። ሌላውም ጋር እንደዚሁ ተመሳሳይ ነው ማለት ነው። ሶ እዚህ ጋር ይሄ አፈርማቲቭ ነው። ዘን ዲድ እንላለን። ከዛ እዚህ ጋር ኢዲው ይጠፋል። ኔጌቲቭ ስናደርገው ዲድ ላይ ኖት እንጨምራለን።
አሁንም እዚህ ጋር ይሄ አፈርማቲቭ ነው ዘን ዲድን እናስቀድማለን ከዛ ሰብጀክቱ ከዛ ከቨርቡ ላይ ኢዲውን ማጥፋት ከዛ ኦብጀክቱን እናመጣል ጥያቄ ምልክት እናረጋለን ኔጌቲቭ ስናረግ ደግሞ ዲድ ላይ ኖት እንጨምራለን ማለት ነው students pushed the door out አሁን ይሄንን ስንቀይረው መጀመሪያ ዲድ ነው የምናረገው ከዛስ ሰብጀክቱ አለ ከዛ v1 ይመጣል ኢዲ ጠፍቶ ኔጌቲቭ ስናረገው ዲድ ላይ ኖት እንጨምራለን we solved the problem አሁንም መጀመሪያ did ከዛ ሰብጀክቱ አለ ከዛ ቨርቡ አለ ከዛ ኦብጀክቱ አለ ማለት ነው ኔጌቲቭ ስናረገውስ ይሄ ኢንትሮጋቲቭ ስናረገው ነው ወደ ጥያቄ ስንቀይረው ነው እሺ ኔጌቲቭ ስናረገው ደግሞ ኖትን እንጨምራል ከዛ v1 አለ ማለት ነው ሌላኛው ሲምፕል ፓስት ኢሬጉላር ቨርብ ነው ኢሬጉላር ቨርብ ምንድነው ሙሉ በሙሉ ራሱን ወደ ሌላ የሚቀይር ማለት ነው ለምሳሌ ምን አለ ኢት ከዛ ኤት ይሆናል አሁን ሙሉ ቀየረ ራሱን ማለት ነው ሌላው ኢሬጉላር የምንለው ደግሞ ራሱን ምንም የማይቀይር ማለት ነው ለምሳሌ ካት ብትሉ የካት ካት ነው v1ም v2ም ተመሳሳይ ነው ማለት ነው ካት ሌላ ሪድ ብንል ፓስት ቴንሱም ሪድ ነው ይሄም ራሱን የማይቀይር ነው ይሄም ከኢሬጉላር ውስጥ ነው የሚመደበው ማለት ነው ኢሬጉላር ውስጥ እንመድበዋለን እሺ እዚህ ጋር የምናያቸው ኢሬጉላር ናቸው ቶክ ቶክድ ዩዝ ዩዝድ ስሊፕ ሉክ አሁን ይሄ ስሊፕ የሚለው ስሊፕት ይሄ ራሱን ቀየረ ማለት ነው ይሄ ኢሬጉላር ነው ይሄኛው ኢሬጉላር ነው ከላይ ያሉት ግን ኢዲ የጨመሩት ምንድናቸው ኢሬጉላር ናቸው ማለት ነው The past simple form of the verb is formed by adding ed or d at the end of the verb in the present tense. Present tense ላይ ያለውን verb ed ወይ ደግሞ d ስንጨምርበት እሱ ምንድነው regular verb ይሆናል ማለት ነው። However ነገር ግን we cannot just add ed or d. ed ወይ ደግሞ d አንጨምርም irregular ከሆነ ማለት ነው። Instead ምንድነው የምናደርገው the old verb changes ሙሉ verbu ይቀየራል or has the same form of definite ወይ ደግሞ ተመሳሳይ ይሆናል ማለት ነው። ወይ ሙሉ ይቀየራል ወይ ደግሞ ራሱ ለምሳሌ ካት ሪድ ሶ እንደዛ ከሆነ ምን እንለዋለን ኢሬጉላር እንለዋለን ለምሳሌ ሲ ሶ ራሱን ቀየረ ማለት ነው ስሊፕት ይሆናል ማለት ነው ካት ራሱ ይሆናል ማለት ነው ስለዚህ ፓስት ፎርሙም ፕሬዘንት ፎርሙም ተመሳሳይ ነው ወይ ደግሞ ራሱን የሚቀይር ከሆነ ሶ እነዚህ ኢሬጉላር እንላቸዋለን ሲ ምን ይሆናል ሶ ይሆናል ስሊፕ የሚለው ስሊፕት ካት ነው ማለት ነው እሺ ሌላኛው እዚህ ጋር አይ ያው ሲ ብቻ ነው የሚሆነው ኤስ አይጨመርበትም ፕሬዘንት ላይ ምክንያቱም አይ ኤስን አያስከትልም ሺ ላይ ስንመጣ ግን ሉክ ሺ ደግሞ ኤስን አስከትሎ ስለሚመጣ ነው እዚህ ጋር ኤስ የተጨመረው ሂ ላይም እዚህ ጋር እንደምታዩት ኤስ አስከትሎ ይመጣል እዚህ ጋር ግን ሂ ነው ካት ኤስን አያስከትልም ምክንያቱም ይሄ ፓስት ቴንስ ነው yesterday ስላለ ማለት ነው ሌላው ፓስት ቴንስ መሆኑን የምናቀባቸው ቃላቶች አሉ yesterday ሌላ ላስት ብሎ የሚጀምር ነገር ላስት ዊክ ላስት ይር ኤጎ ስለዚህ yesterday ላስት ኤጎ or ደግሞ ያለፈ ዓመተ ምህረት ለምሳሌ 2000 ሶ እንደነዚህ አይነት ወርዶች ካሉ ፓስት ቴንስ ነው የምንጠቀመው v2 ማለት ነው ከምርጫው ላይ v2 የሆነውን እንመርጣለን ማለት ነው እሺ እዚህ ጋር ፓሴጅ አለ ከዚህ ፓሴጅ ላይ ፓስት ቴንስ የሆነውን እንድናወጣ ነው የሚጠይቀን ፓስት ቴንስ የሆነውን ከዚህ ውስጥ ታወጣላችሁ ማለት ነው ለምሳሌ እዚህ ጋር had የሚለው ፓስት ቴንስ ነው made የሚለው ፓስት ቴንስ ነው እሺ then they danced hamd id የተጨመረበት እንዳለ ፓስት ቴንስ ነው ማለት ነው እና ራሱን የቀየረ እሺ ሌላ heard ይሄኛው ፓስት ቴንስ አይደለም coming from the hive they came የሚለው ፓስት ቴንስ ነው hoping to be invited የሚለው ፓስት ቴንስ ነው በዚህ keep it የሚለው ፓስት ቴንስ ነው ሌላ እሺ ፓስት ቴንስ የሆነውን ከዚህ ጋር እየፈለግን where የሚለው ፓስት ቴንስ ነው እሺ grew የሚለው የግሮው ፓስት ነው grow ነው v1 ሲሆን grow ነው ሌላ past tense decided
ይሄም past tense ነው tried የሚለው past tense ነው was የሚለው past tense ነው stung የሚለው past tense ነው v1 sting ነው had የሚለው past tense ነው እሺ tried የሚለው past tense ነው succeeded የሚለው past tense ነው success ይሆናል ማለት ነው v1 ሲሆን success እሺ ከዛ ቀጥለን offered የሚለው past tense ነው laughed የሚለው laugh ነው v1 ሲሆን ማለት ነው እሱም past tense ነው went የሚለው past tense ነው told የሚለው past tense ነው was played had given disappeared had የሚለው ይሄኛው ed ተጨምሮበታል ይሄም ወቅት were የሚለው past tense ነው tried የሚለው past tense ነው was ይሄም past tense ነው had failed had learned so እነዚህ v2 ናቸው ማለት ነው past tense ናቸው እሺ ሌላኛው more on regular verb እዚህ ጋር past tense irregular verb-ን እየለየን past tense እንድንሰራ እዚህ ጋር ጥያቄ ቀርቦልናል so እዚህ ጋር find v1 ነው found ይሆናል ማለት ነው እዚህ ጋር spoke ይሆናል ማለት ነው say said ይሄ ነው ማለት ነው buy bought በርሳችን bought ይሆናል እዚህ ጋር ግን did አለ አሁን እዚህ ጋር መጠንቀቅ ያለብን ነገር did ካለ v1 ነው የምንመርጠው ስለዚህ ምን ይሆናል መልሳችን sleep ይሆናል ማለት ነው እዚህም ጋር used to አለ ed ተጨምሯል so ቀጥሎ v1 ነው የሚመጣው ማለት ነው ሁለት past tense አንድ ላይ ተከታትሎ አይመጣም ስለዚህ used to ካለ ቀጥሎ v1 ነው የሚመጣው ሌሎቹ ላይ ግን past ነው የምንጠቀመው ለምሳሌ I ብለን found ነው የምንለው she ብለን spoke ነው የምንለው she እዚህ ጋር ብለን said ነው የምንለው ማለት ነው እዚህም ጋር I ብለን bought ነው የምንለው እዚህ ጋር ግን did past ነው ያለው ስለዚህ ቀጥሎ v1 ነው የምመርጠው ማለት ነው used ቀጥሎ v1 የሆነው make እንመርጣለን so እዚህ ጋር past ነው የምንመርጠው we ያለ ሌላ past የለም ሌላ past ቢኖር ኖሮ weን እንመርጥ ነበር we thought she would we thought we would እዚህ ጋር would አለ past ሆኗል already ቀጥሎ ሁለት past ተከታትሎ አይመጣም እዚህም past ቀጥሎም past የለም ስለዚህ lose የሚለውን እንመርጣለን እዚህ ጋር did የሚለውን እንመርጣለን እዚህ ጋር mom taught የሚለውን እንመርጣለን ሌላ past የለም teach የሚለውን አልመርጥም mom taught our sister how to cook but she didn't teach so ይሄን በዚህ መንገድ እንሰራለን ማለት ነው አሁንም ወደ simple past እንድንቀይር እዚህ ጋር ተጠይቀናል ማለት ነው ብለው ወደ past ሲቀየር blew ይሆናል make ወደ past ሲቀየር made ይሆናል draw drew ይሆናል tell told ይሆናል teach taught ይሆናል taught hold holded ይሆናል ed ነው የሚያስፈልገው catch caught so ይሄን በዚህ መንገድ ወደ past እንቀይራለን ማለት ነው የበለጠ ደግሞ ስለዚህ ማወቅ ከፈለጋችሁ የዚህ ቴክስት ቡክ መጨረሻ ላይ በጣም ብዙ ቨርቦች ተዘርዝረው ተቀምጠዋል እነሱን መሸምደድ ብቻ ነው ማለት ነው እዚህ ጋር ምንም ፎርሙላ የለውም ሽምደዳ ብቻ ነው እሺ ሌላው ሪንግ ይላል ሪንግ ራንክ ነው ጎ የሚለው ደግሞ went ነው ማለት ነው እዚህ ጋር ባይ የሚለው bought ይሆናል እሺ ሌላኛው ፐርሰናል ፕሮናውን ነው ፐርሰናል ፕሮናውን ምንድነው እዚህ ጋር መጀመሪያ የፕሮናውንን ትርጉም እዚህ ጋር ነው ፕሮናውን ማለት is a word ቃላት ናቸው used in the place of noun በስም ቦታ ስምን ተክተው የሚመጡ ተውላጠ ስም ብላችሁ በአማርኛ የተማራችሁት ማለት ነው ተውላጠ ስም ማለት ስምን ለውጦ ስምን ተክቶ የሚገባ ነው እንደ ስሙ ነው ያገለግላል pronoun ለምን ያገለግላል helps us avoid unnecessary repetition ድግግሞሽ የስም ድግግሞሽ እንዳይኖር ለማስወገድ ይጠቅመናል ማለት ነው pronoun that refers to personን ከሆነ የሚገልጹት ምን እንላቸዋለን personal pronoun እንላቸዋለን this pronoun can perform all the functions that noun can do noun የሚሰራውን ስራ በሙሉ መስራት ይችላሉ እነዚህ personal pronouns ማለት ነው they can be used in subject form
ለምሳሌ ናውን በሰብጀክት ቦታ ሆኖ ያገለግላል ሶ እነሱም በሰብጀክት ቦታ ሆነው ማገልገል ይችላሉ በኦብጀክት ቦታ ሆነው ያገለግላሉ እንደ ፖሰሲቭ ባለቤትነት ማለት ነው ሆነውም ማገልገል ይችላሉ ማለት ነው እሺ እዚህ ጋር ፐርሰናል ፕሮናውን የሚባሉት ሲንጉላር እና ፕሉራሎች አሉ ሲንጉላር የምንላቸው አይ ዩ ሂ ሺ ኢት ፕሉራል የምንላቸው ዊ ዩ ዘይ ኦብጀክት ለምሳሌ ኦብጀክት አይ ወደ ሚ ይቀየራል ፖሰሲቭ ሲሆን ደግሞ ወደ ማይ እና ወደ ማይን ይቀየራል ዩ ሰብጀክትም ዩ ነው ኦብጀክትም ዩ ነው የሚሆነው ግን ወደ ፖሰሲቭነት ወደ ባለቤትነት ሲቀየር ዩር yours ይሆናል ይሄ ማይ የምንለው መሃል ላይ ይገባል ሴንቴንሱ መሃል ላይ ማይን ደግሞ መጨረሻ ላይ ዮር የሚለውም እንደዚሁ ዮር ብሎ መሃል ላይ ይገባል ማለት ነው yours የሚለው ደግሞ መጨረሻ ላይ የሴንቴንሱ መጨረሻ ላይ ከሆነ yours የሚለው ይገባል ሂ ወደ ምን ይቀየራል ወደ ሂም ሺ ወደ ምን ትቀየራለች ወደ her ኢት ደግሞ ኢት ያው ኢት ነው የሚሆነው ፖሰሲቭ ሲሆን his her or hers ይሆናል ኢትስ ይሆናል ማለት ፖሰሲቭ ሲሆን ኤስ ይጨመርበታል ዊ ወደ አስ ይቀየራል አስ ደግሞ ወደ our እና ወደ ours የሚለው መጨረሻ ሲሆን ነው ours ፖሰሲቭ ሲሆን ነው ይሄኛው ዩ ወደ ዩ ይቀየራል ወደ ዩር እና ወደ yours ፖሰሲቭ ማለት ነው ዘይ ወደ ዘም ነው የሚቀየረው ፖሰሲቭ ሲሆን ደግሞ ወደ ዜር እና ወደ ዜርስ ፖሰሲቭ ሲሆን ባለቤትነት ማለት ነው ለምሳሌ የሱ ቦርሳ ለማለት ወይ ደግሞ የሷ ቦርሳ የነሱ መጽሐፍ የነሱ ብር እንደዚህ የሱ የነሱ ይሄ ባለቤትነት ንብረትነትን የነሱ ወይ የሷ ወይ የሱ መሆኑን ለመግለጽ ምን ይባላል ይሄ ፖሰሲቭ ወይ ደግሞ ባለቤትነት ንብረትነት ለማሳየት እንጠቀማቸዋለን ማለት ነው ሉክ እዚህ ጋር ሃና ሉስት one of her contact lens አያችሁ ሃና የሚለው ሴት ነው ስለዚህ እዚህ ጋር her የሚለው እንጠቀማለን her contact lens የሷ መነጽር ለማለት ማለት ነው ዘን እዚህ ጋር she የሚለው ሄለንን ነው የሚገልጸው እሷ ለማለት ነው she has been looking for it for days ለአንድ ቀን ተጠቅማበታለች ነው ሃና will find her contact አሁንም እዚህ ጋር her የሷ ሌንስ ለማለት her ትጠቀማላችሁ oh I found one in certainty it is hers አሁንም የሷ ለማለት ግን መጨረሻ ነው እዚህ ጋር ሉክ እዚህ ጋር አሁን her የሚለው መሃል ላይ ነው ያለው hers የሚለው ደግሞ መጨረሻ ላይ ከሆነ s hers her ብቻ እንል መጨረሻ her ካልን ቀጥሎ የሆነ ነገር መምጣት አለበት የሷ ምን ቦርሳ ጫማ ሌንስ hers ግን ደግሞ የሷ hers መጨረሻ ላይ hers ካለ ሌላ የሚመጣ ነገር አያስፈልግም ማለት ነው እሺ አሁን በዚህ መሰረት ዝጋ ያሉትን ጥያቄዎች እንሰራለን ማለት ነው they took their cars with him her them አሁን they ነው ዝጋ ያለው they ከሆነ ደግሞ ምንድነው የሚሆነው them ነው ማለት ነው him እና herን ይሄ ለሂ ነው ይሄ ደግሞ herን ለሺ ነው ስለዚህ መልሳችን them ይሆናል you and አንተና እኔ ነው የሚባለው እኔ ለማለት ደግሞ አይ ነው የምትጠቀሙት ሚና ማይን የኔ ለማለት ነው you and I ይሆናል ማለት ነው she has completed ይላል ጨረሰች ምን አሳይመንት የሷን አሳይመንት የሷን ለማለት her ነው የምንለው hers የምንለው መጨረሻ ላይ ቢመጣ hers ብለን እንጽፍ ነበር ግን አሁን የሷን አሳይመንት ለማለት her እንጠቀማለን ማለት ነው ቶማስ has taken his document with ቶማስ ነው ወንድ ነው ስለዚህ with him ነው የምንለው ሂዝን አንጠቀም መሃል ላይ ሂዝ ካል ሂዝ ብለን የሆነ ነገር ማለት አለብን ሂዝ ብለን ለምሳሌ ሂዝ ዶክመንት እዚጋያችሁ ሂዝ ዶክመንት ማለት ይቻላል የሱን ዶክመንት መጨረሻ ግን ከሆነ ሂም ካል በኋላ ፖይንት ነው የምናደርገው can you come to the meeting with we they us ነው ማለት ነው we እና they መጀመሪያ ላይ የሚመጡ ናቸው ስሩ መልሳችን with us ይሆናል ከኛ ጋር ሚቲንጉ ጋር መምጣት ትችላለህ ለማለት ማለት ነው መጨረሻ ስለሆነ us we እና they መጀመሪያ ሴንቴንስ ላይ ነው የሚመጡት we were waiting for እዚህ ጋር ሪፕላይ ያንተን መልስ እየጠበቅን ነው ፖሰሲቭነት አለበት ያንተን መልስ ስለዚህ we were waiting your reply your ነው የምንለው yours ለማለት መጨረሻ ቢሆን ነበር ሪፕላይ የሚለው ባይኖር ኖሮ yours ምን ነበር ስለዚህ we were waiting
for your reply tooth gifted እዚህ ጋር ደግሞ watch ስለዚህ ባለቤትነት ነው tooth gifted her watch so she መጀመሪያ ነው hers መጨረሻ ነው ስለዚህ tooth gifted her watch on her birthday እሺ እዚህ ጋር ደግሞ it is he was their uncle አሁን ስለ ሰው እያወራን ነው ያለነው ስለዚህ it የሚለው አይሆንም ኢትስም አይሆንም ማለት ስለ ሰው እያወራን ነው he ነው የምንለው he was their uncle እሱ የነሱ አጎት ነው ስለዚህ he was their uncle ስለዚህ it እና it's ደግሞ ለነገሮች ነው ለእቃ ነው ሶ መልሳችን he ይሆናል ማለት ነው ቀጥሎ do blank no what happened to them ሶ እዚህ ጋር no የሚላለ do you know ነው የምንለው do you know እዚህ ጋር yours ይሄ ፖዚቲቭ ባለቤትነት ሲኖር ነው እዚህ ጋር ምንም ባለቤትነት ወይ ንብረትነትን የሚያሳይ ነገር ስለሌለ do you know እንላለን that is አበበ ከዛ እዚህ ጋር ሴሚኮለን አለ ሴሚኮለን ከዛ በኋላ ከዚህ ጋር ሙሉ አረፍተ ነገር ነው ሶ ሙሉ አረፍተ ነገር ስለሆነ በማን ነው የሚጀምረው በሂ ይጀምራል ማለት ነው he is እንጂ him ለፖዚቲቭነት ነው የምናገለግለው እዚህ ጋር him is አይባልም his is አይባልም he is ነው የሚባለው he is my brother እሺ ከዚህ ቀጥሎ ደግሞ complete ይሄንን አረፍተ ነገር እናስተካክላለን complete the sentence with appropriate pronoun compare your answer in group of 3 ከዛ መልሳችሁን ከጓደኞቻችሁ ጋር አነጻጽሩ ይላል some people hid blank feeling people ስለሆነ their feeling አንዳንድ ሰዎች ሐሳባቸውን ወይ ደግሞ የሚሰማቸውን ስሜት ይደብቃሉ their ነው የምንለው ብዙ ስለሆኑ ማለት ነው ሶ እዚህ ጋር ይሄ ማለት they እንደማለት ነው they ደግሞ ወደ their እንቀይረዋለን I have decided on future career I ከሆነ ምን እንላለን my መጨረሻ ቢሆን ደግሞ ምን እንላለን mine I ወደ my እና ወደ mine ነው የሚቀየረው ቶሎሳ ስለሆነ እዚህ ጋር his hat and put it on the table put it አስቀመጠው ማለት ነው እዚህ ጋር hat የሚለው ፖዚቲቭ ንብረትነት አለበት so his እንላለን him የምንጠቀመው ደግሞ መጨረሻ ቢሆን ነው መጨረሻ ላይ ቢሆን him እናስገባ ነበር ሌላኛው Saada didn't see the cars behind her Saada didn't see her cars behind hers መጨረሻ ስለሆነ ማለት ነው hers የሚለውን እንጠቀማለን her ካልኩ ግን her ብዬ የሆነ ቀጥሎ የሆነ ነገር መምጣት ስላለበት ነው don't wear those boots if it hurt you እዚህ ጋር መጀመሪያ ላይ ነው የሚመጣው if ሆነ ማለት ቀጥሎ ይሄ ሌላ አረፍተ ነገር ነው ማለት ነው ራሱን የቻለ ሌላ አረፍተ ነገር ነው ስለዚህ እዚህ ጋር it የሚለውን እንጠቀማለን መጀመሪያ ላይ it he she ሰው ከሆነ ማለት ነው ኦብጀክት እቃ ነገር ከሆነ ደግሞ it so don't wear those boots ይሄ boot የሚለው እቃ ነው so it የሚለውን እንመርጣለን ማለት ነው Brooke left the computer and so Jamal can use it ይሄ መጠቀም ይችላል can use it ስለዚህ Brooke left the ኮምፒውተሩን ትቶታል so Jamal can use it ኢትስ ፖዚቲቭ ከሆነ ነው ኢትስ እንመለው ኢትስ ካላችሁ ምን መሆን አለበት ኢትስ ብለን የሆነ ነገር ማምጣት አለበት ኢትስ ምን የሆነ ንብረትነት ኢትስ ፔን ለምሳሌ ኢትስ ኮምፒውተር የሱን ኮምፒውተር ሶ ይሄ ኢት ይሆናል መልሳችን ማለት ነው ኢትስ ካላችሁ ቀጥሎ ንብረትነትን ስለሚያመለክት ንብረቱ መጻፍ አለበት could you hand on the book to me it is mine መጨረሻ ነው የምትገባው እዚህ ጋር ሚ አለች could you hand on the book to me መጽሐፉን ልትሰጠኝ ትችላለህ it is ይሄ mine የኔ ነው እንደማለት ነው the students talked to students ማለት they ነው እዚህ ጋር ማለት ነው ስለዚህ ጋር ዜር ይሆናል መጨረሻ ላይ ከሆነ ደግሞ መጨረሻ ላይ ቢሆን ዳሹ ዘም እንል ነበር ስለዚህ እዚህ ጋር ዘይ ወደ ዜር ይቀየራል ይሄ ደግሞ መጨረሻ ከሆነ ደግሞ ወደ ዘም ይቀየራል ስለዚህ ተማሪዎች መምህራቸውን እያወሩ ነው ዜር ቲቸር
ሌላኛው ኮምፓውንድ ፐርሰናል ፕሮናውን ነው። ኮምፓውንድ ፐርሰናል ፕሮናውን የምንለው ደግሞ ምንድነው? ማይሰልፍ፣ ዮርሰልፍ እነዚህ ነገሮች ካሉ ነው። ማይሰልፍ፣ ዮርሰልፍ ይሄ ሲንጉላር ሲሆን ነው ማለት ነው። ማይሰልፍ፣ ዮርሰልፍ፣ ሂምሰልፍ፣ ሄርሰልፍ፣ ኢትሰልፍ ለሲንጉላሮቹን ይሄን እንጠቀማለን። ፕሉራል ከሆነ ደግሞ እነዚህ እንጠቀማለን። our selves, your selves, themselves። ስለዚህ ፕሮናውን note that the pronoun with self or selves is called compound personal pronoun። self ወይ ደግሞ selves የሚል ካለ compound personal pronoun እንለዋለን። when compound personal pronoun used for emphasize, it is being used intensively. look at the list below። ትኩረት ለመስጠት እንፈልግ ከሆነ ይሄንን compound personal pronoun እንጠቀማለን። እሺ እዚህ ጋር ኤግዛምፕል አለ፣ ከዛ ጥያቄዎቹን እንሰራለን። the actress thinks of herself as a star። actress አንድ ነች እዚህ ጋር actress thinks ታስባለች of herself ራሷን እንደ ስታር፣ እንደ ኮከብ፣ እንደ ጎበዝ አርቲስት። actors ማለት አርቲስት ነች። እሺ ዳና ኤንድ አይ አሁን እዚህ ጋር ዳና እና እኔ፣ ስለዚህ እዚህ ጋር አወር እኛ ሁለቱን አንድ ላይ ብንጠራ ዳና እና እኔ አንድ ላይ አድርጉ ብንባል እኛ ነው የምንለው ማለት ነው። እኛ ማለት ደግሞ ዊ ነው። ዊ ደግሞ ወደ ምን ይቀየራል? ወደ አወር። አወር ሰልቭስ እዚህ ጋር ፕሉራል ነው ሁለት ሰዎች ስለሆነ ማለት ነው እንጂ አወር ሰልፍ አይባልም። ሰልፍ የሚጠቀሙት እዚህ ጋር ያሉት ናቸው። ማይ እኔ አንድ ስለሆነ፣ ዮር ሰልፍ አንድ ሰው ከሆነ ዮር ሰልፍ፣ ብዙ ከሆነ ዮር ሰልቭስ፣ ሂም ሰልፍ፣ ሄር ሰልፍ። ስለዚህ ሂም ሄር እና ኢት ሰልፍን ብቻ ነው የሚጠቀሙት፣ ቪን አያስከትሉም። ሂም ሄር እና ኢት ቪን አስከትለው አይመጡም። ማይ የሚለውም ቪን አስከትለው አይመጣም፣ ኤፍ ነው መጨረሻ ላይ። ይሄኛው ግን ሁለት ሊሆን እንደ ሁኔታው ነው ማለት ነው። ሁለት ከሆኑ ዮር ሰልቭስ ቪኤስን እንጠቀማለን። አንድ ሰው ብቻ ከሆነ ደግሞ ሰልፍ የሚለውን ዮር ሰልፍ የሚለውን እንጠቀማል ማለት ነው። the workers አሁን እነዚህ ብዙ ናቸው፣ ስለዚህ ዘይ ናቸው ማለት ነው። እዚህ ጋር እነሱ ሰራተኞቹ ወይ ደግሞ እነሱ ምን ከሆነ እዚህ ጋር ዘም ሰልቭስ። ዘም ካላችሁ ሰልቭስ ኢኤስ ነው የምንጠቀመው። አይ ይሄ አይ ስለሆነ ማይ ሰልፍ፣ ማይ ከሆነ ደግሞ ሰልፍ ኤፍ ያለበትን ነው የምንጠቀመው። are you going to Adama by yourself ነው አሁን እዚህ ጋር፣ ምክንያቱም are you going to Adama አንድ ሰው ነው። አንድ ሰው ስለሆነ ኤፍ ያለበትን ነው ተጠቀሙት ማለት ነው። we watched we እኛ ነን አሁን our selves አያችሁ watched ብሎ our selves so we ከሆነ our ነው የምንጠቀመው። our ደግሞ ፕሉራል ነው፣ ቪኤስ ነው የሚከተለው። ሲፋን ኤንድ ፀሐይ ሁለት ናቸው፣ ያ ማለት ዘይ እነሱ እንደማለት ነው። እነሱ ከሆኑ ዘይ ደግሞ ወደ ምን ይቀየራል? ዘም ሰልቭስ። the ዶክተር ስለሆነ አንድ ነው፣ ስለዚህ himself ሂ ከሆነ ወደ himself ነው የሚቀየረው። ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላው ደግሞ ኮንትራክሽን ፎርም ነው። ፖሰሲቭ ፕሮናውኖችን ስናሳጥራቸው ማለት ነው። ኢት ኢዝ የሚለው ሲያጥር ኢት እንልና ከዛ አፖስትሮፍ እንጠቀማለን። ሉክ ይሄ ኢት ኢዝ ማለት ነው፣ ወይ ደግሞ ኢት ሃዝ ማለት ነው። ዘይ ብለን አፖስትሮፍ አር ኢ ካረግን ዘይ አር ነው። ሂ ብለን አፖስትሮፍ ኤስ ካረግን ሂ ኢዝ ነው፣ ወይ ደግሞ ሂ ሃዝ ነው። ዩ ብለን አፖስትሮፍ አር ኢ ካረግን ዩ አር ነው። እነዚህን የምንጠቀመው የሴንቴንሱ መጀመሪያ ላይ ነው ማለት ነው። ይሄ አሁን ከማጋር ነው የሚምታታብን? ከፖሰሲቭ ጋር። ለምሳሌ ኢትስ እንደዚህ ካልን ይሄ ፖሰሲቭ ነው ማለት ነው፣ ባለቤትነት ካለበትና መሃል ላይ ነው የሚመጣው። ግን ኢት ብለን እዚጋ አፖስትሮፍ አርጌ ኤስ ካረኩ መጀመሪያ ላይ ለሚመጣ ሴንቴንስ ነው። ዩ አር ይሄኛው ዩ አር ነው። ስለዚህ ዩ ብዬ ዮርስ ልል እችላለሁ። ዮር ካልኩኝ ይሄ አሁን መሃል ላይ የሚመጣ ነው፣ ንብረትነት ነው። ሂ ብለን አፖስትሮፍ አርገን ኤስ ካረግን ሂ ኢዝ ነው፣ መጀመሪያ ላይ ነው የሚመጣው። ሴንቴንሱ መጀመሪያ ላይ የሚመጣ ነው ይሄ ማለት ነው። ነገር ግን ሂስ ካልኩኝ ግን ይሄ መሃል ላይ ነው የሚመጣው።
ከዛ ቀጥሎም የሆነ ንብረት መኖር አለበት ማለት ነው። ሶ በዚህ መሰረት አሁን ይሄን ጥያቄ እንሰራለን። the movers parked አሁን እዚህ ጋር ቫን መሃል ላይ ነው። ስለዚህ አሁን ይሄ ነው ማለት ነው ዜር የሚለው ነው የሚመጣው። ይሄ መጀመሪያ ላይ የሚመጣ ነው they are ማለት ነው። ሶ መልሳችን ዜር ይሆናል። አሁን ይሄ መጀመሪያ ላይ ስለሆነ መጀመሪያ ላይ you are የሚለው ይመጣል ማለት ነው። ይሄ ደግሞ is that her camera ነው የምንለው hers አንልም። hersን የምንጠቀመው መጨረሻ ላይ ነው። hers ብለን መጨረሻ ላይ የምንጨርስ ከሆነ ነው። ሶ ይሄ is that her camera እንላለን። ይሄ አራተኛው ላይ የመጀመሪያ ሴንቴንስ ስለሆነ they are የሚለውን እንጠቀማለን። when አሁንም when it is midday ይሄኛው it is ነው የምንለው እዚህ ጋር when it is መጀመሪያ ላይ ስለሆነ when የሚለው እንዳያያዥ ነው የምንጠቀምበት። when it is midday it is የሚለውን አንጠቀምም ምክንያቱም ንብረትነት አይደለም። ይሄ ስድስተኛው ላይ መጀመሪያ ላይ ነው ያለው። መጀመሪያ ላይ ቢሆንም you are friends አንልም። your friend your ነው የምንለው እዚህ ጋር ሉክ ባለቤትነት ነው። your friends are waiting at this station ያንተ ጓደኛ አያችሁ ባለቤትነት ነው። you are friends አንልም ባለቤትነት ስለሆነ your friends this is Binia ከዛ ፖይንት ቀጥሎ ይሄ አንድ ሴንቴንስ ነው። ስለዚህ ሴንቴንስ ስለሆነ በፖሰሲቭ አይጀመርም። he is ብለን ነው የምንጀምረው። he is our classmate ምክንያቱም እዚህ ጋር ፖይንት ስላለ ይሄ እንደ መጀመሪያ ሴንቴንስ ነው የምትወስዱት ማለት ነው። he is our classmate ነው የምንለው። እሺ አሁን ደግሞ የተሳሳተውን እናስተካክላለን። ይሄኛው ራይት ነው they are ስለሆነ ማለት ነው። ask them if it is late look it is ነው የሚሆነው it ኮማ አፖስትሮፍ ከዛ s ነው። it is የሚለው ፖሰሲቭ ነው። it is ብለን የሆነ ንብረት ከሆነ ነው የምንጠቀመው። ይሄኛው ልክ ነው it is always late for the class ይሄ he is ስለሚል ልክ ነው ማለት ነው። the sign indicates that it is dangerous ይሄም ልክ ነው it is ስለሚል ማለት ነው። it is dangerous ነው የሚባለው እንጂ it's dangerous ባለቤትነት አይደለም dangerous። take your time take ልክ እዚህ ጋር አሁን you are ነው የሚለው ይሄ ልክ አይደለም። your ነው የሚለው your ነው ባለቤት ስለሆነ ባለቤትነት take your time እንላለን ማለት ነው። the soldiers grew concerned as their water supplies decreased ይሄ ልክ ነው። the bear scratched its back ይሄ it is ነው ይሄኛው። ስለዚህ ምን ሆነ አለበት its back ባለቤትነት ነው የሱ ጀርባ እንደማለት ነው። ይሄ bear የሚለው እንስሳ ነው። scratch ማለት ይፈትጋል its back ጀርባው on the tree ዛፍ ላይ ማለት ነው። ሶ ይሄ ኢትስ ነው እንጂ እዚህ ጋር አፖስትሮፏ ካለች it is ይሆንብናል።